የቻይና መኪኖች ከተባለላቸው ኪሎ ሜትር በታች እንደሚሄዱ ተረጋግጧል። በቅርቡም በBYD ሲገል ላይ የተደረገው ምርመራ 305 ይሄዳል ብለን ያሰብነው ከ220 በታች 405 ኪሎ ሜትር ይሄዳል ብለን ያሰብነው ደግሞ ከ310 ኪሎ ሜትር በታች እንደሚሄድ ተረጋግጧል። ነገሩ ምንድነው? ባጭሩ ነገሩ እንዲህ ነው። BYD ሲገል ከሁለት ቀን በፊት ወደ ኢሮፕ ገብታለች። በእርግጥም ኢሮፕ መግባቷ አስደሳች ነገር ቢሆንም WLTP ምርመራ ግን ያሰማን ነገር ሁላችንንም አስደንግጦናል። BYD ሲገል ትሄዳለች የተባለው ሬንጅ ገደል ገብቷል። በነበረው ስፔሲፊኬሽን የኢሮፕን ስታንዳርድ ሊያሟሉ ቀርቶ ጫፉ ላይ መድረስ አልቻሉም። ነገር ግን BYD ለኢሮፕ ስታንዳርድ የሰራቸው BYD ሲገሎች የተለየ ስፔሲፊኬሽን እና ሬንጅን ያላቸው። ምክንያቱም WLTP ዓለም አቀፍ መለኪያ ነው። እኛ ደግሞ BYD ሲግል 405 እና 305 ኪሎ ሜትር ይሄዳል ብሎ የነገረን CLTC ማለትም የቻይናው ሜዠርመንት ነው። ቻይና ላይት ዲዩቲ ቬሂክል ቴስት ሳይክል። WLTP እና CLTC ልዩነታቸው ምን እንደሆነና እንዴት 405 ኪሎ ሜትር ይጓዛል የተባለው ከ310 ኪሎ ሜትር በታች ሊጓዝ እንደቻለ አስረዳችኋለሁ። በተለይ ከቻይና ውጪ መኪናውን ለገዙ ሰዎች CLTC ትክክለኛ መረጃ የሚሰጥ ሜዠርመንት አይደለም። ምክንያቱም CLTC የሚያገለግለው ለቻይናና ለቻይና ብቻ ነው። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናውጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። የተወሰነ ቻናላችን ላይ መቀዛቀዝ ስለተስተዋለ ይህ መረጃ ጠቃሚ ነው ብላችሁ የምታስቡ ሰዎች ላይክ በማድረግ ጀምሩ። መልካም አስተያየታችሁን አስፍሩልኝ። BYD ሲገል ኢሮፕ ሲገባ በሜዠርመንትና በስፔሲፊኬሽን ደረጃ የተፈጠረውን ላሳያችሁ። ከዛ በፊት ግን BYD ሲገል ወደ ኢሮፕ ሲገባ የስምና የትላልቅ ስፔሲፊኬሽን ለውጦች አሳይቷል። ስሙ BYD ሲገል የተባለው BYD ሰርፍ በሚል ተሻሽሏል። እንዲሁም የዳይሜንሽን ለውጦችም ተስተውሏል። ሁሉንም የምነግራችሁ ነው የሚሆነው። ኢሮፕ የገባው BYD ሲገል ትሪም ሌብሉ 3 አይነት ትሪም ሌብሎች ያሉ ሲሆን በአጠቃላይ 30 ኪሎዋት አወር ባትሪ የሚጠቀመው 65 ኪሎዋት አካባቢ አቅም ያለው ሞተር ተገጥሞለታል። ይህም በሀገራችን ከሚገኙት ቪታሊቲ ከሚባሉት መኪኖች ጋር የሚነጻጸር ሲሆን ባትሪ ካፓሲቲው ሞተሩ ግን የኢሮፑ በጣም የተሻለ ነው፣ 65 ኪሎዋት ነው። ኢትዮጵያ ውስጥ ያለው ደግሞ 55 ኪሎዋት ነው። በ10 ኪሎዋት ብልጫ አለው ኢሮፕ የተላከው። ሬንጃቸው የተነገረን 305 ኪሎ ሜትር ይሄዳሉ ተብሎ ሲሆን በCLTC የቻይናው ሜዠርመንት ማለት ነው 30 ኪሎዋት አወር የተገጠመላቸው 305 ኪሎ ሜትር እንደሚሄዱ ነበር የምናውቀው። ኢሮፕ የገባው ግን 30 ኪሎዋት አወር የተገጠመለት ባትሪ በአጠቃላይ 220 ኪሎ ሜትር እንደሚጓዝ ተነግሮለታል። ልዩነቱ ከየት የመጣ ነው? ልዩነቱ ሌላ ምንም ተአምር የለውም። CLTC ሲለካው 305 ኪሎ ሜትር ይሄዳል። WLTP ሲለካው ደግሞ 220 ኪሎ ሜትር ይጓዛል። ለመሆኑ ትክክለኛው የትኛው ነው? እሱ ብቻ አይደለም። ኢሮፕ ከገቡ 3ቱ ትሪም ሌብሎች ኢትዮጵያ ውስጥ ከገባው ከፍላይንግ ከሚባለው ትሪም ሌብል ጋር ኮምፓቲብል ናቸው። የኢሮፑ በኪሎዋት ደረጃ የተሻለ ቢሆንም ማለትም 43.2 ኪሎዋት አወር ባትሪ ቢኖረውም በኪሎዋት ከሚያንሰው 38.8 ኪሎዋት አወር ባትሪ ከተገጠመለት ፍላይንግ ኤዲሽን ከተባለው ያነሰ ሬንጅ ነው ያለው። እሱም ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። አስቡት እንግዲህ በኪሎዋት አወር ደረጃ የተሻለ ባትሪ ኖሮት ሬንጁ ደግሞ በባትሪ አቅሙ የሚያንስ ካለው ፍላይንግ ኤዲሽን ያነሰ ሬንጅ ሲኖረው ሳሉት ምን ቢፈጠር ነው እንደዚህ ሊሆን የቻለው የሚለውን እንግዲህ እየነገርኳችሁ ነው የምገኘው። 405 ኪሎ ሜትር ይጓዛል የተባለው ፍላይንግ ኤዲሽን BYD ሲግል ያለው የባትሪ ካፓሲቲ 38.8 ኪሎዋት አወር ነው። ነገር ግን ኢሮፕ ይገባል የተባለው BYD ሲግል 43 ኪሎዋት አወር ባትሪ ተገጥሞለት ይጓዛል የተባለው ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ነው ማለት ነው። ስለዚህ ይህንን ልዩነት የፈጠረው በዋናነት የሜዠርመንት ጉዳይ ነው። ቀድሜ እንደነገርኳችሁ
የተከበራችሁ የቻናሌ ቤተሰቦች እስኪ የሁለቱን ሜዠርመንቶች ልዩነት በደንብ አድርጌ ልንገራችሁ። ቬክል ቴስት ነው የሚያደርጉት ምን ያህል ሬንጅ እንደሚጓዙ ሁለቱም። WLTPም CLTCም የአንድን መኪና ሬንጅ ዲተርሚን የሚያደርጉ ናቸው። በነዳጅ መኪኖች ላይ ደግሞ የአንድን መኪና ነዳጅ አጠቃቀም የሚመረምሩ ናቸው። እስኪ ሁለቱን ላነጻጽርላችሁ። WLTP የተባለው ሜዠርመንት በዋነኝነት ግሎባል ስታንዳርድ የሚባል ነው፣ ማለትም ዓለም አቀፍ የሚባል ሜዠርመንትን የሚሰራ ነው ማለት ነው። WLTP ወደ ኢሮፕ ሲገባ BYD ሲግልን የመረመረው ወይም ቴስት ያደረገው ይህ አካል ነው። ሌላው ደግሞ WLTP የሚባለው ሜዠርመንት ወይም ቬክል ቴስት በአጠቃላይ ሰፋ ያለ ድራይቪንግ ኮንዲሽን ኮንሲደር ያደርጋል። በሃይ ስፒድ ደረጃም ኮንሲደር ያደርጋል። ረጅም ርቀቶችን የተለያዩ የኢንቫይሮንመንት ስታንዳርዶችን በመጠቀም ቴስት ያደርጋል። ሌላው ደግሞ በጣም ደስ የሚለው ድራይቪንግ ስታይልንም ኮንሲደር ያደርጋል። WLTP የሚባለው ቴስት የሚያደርገው ግሎባሊ ነው ማለት ነው፣ በዓለም አቀፍ ደረጃ ነው። CLTC የሚባለው ግን ለቻይና ብቻ የተሰራ ነው። ለምሳሌ BYD ሲገል እንደነገርኳችሁ ቻይና ላይ 405 ኪሎ ሜትር ይጓዛል ይባላል በ38 ኪሎዋት አወር ባትሪ። ነገር ግን በWLTP በ43 ኪሎዋት አወር ባትሪ ሲለካ ግን ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ እንደሚጓዝ ዲተርማይን ተደርጓል ማለት ነው። ለምንድን ነው ይሄ ልዩነት የተፈጠረው ካላችሁኝ ለቻይና ብቻ የተሰራ ስለሆነ ነው። ሌላኛው ለቻይና አነዳድ ሲስተም የተሰራ ነው። ለምሳሌ ሁላችንም እንደየሀገሩ የተለያየ ድራይቪንግ ሃቢት አለ። የቻይና ድራይቪንግ ሃቢትን ብቻ ኮንሲደር ያደረገ ነው CLTC ሜዠርመንት የሚሰራው በዛ ደረጃ ነው። ኢትዮጵያ ውስጥ ስትመጡ ያለው የአነዳድ ስልታችን የሚታወቅ ነውና በቻይናው ሜዠርመንት መሰረት 405 ኪሎ ሜትር ካልሄደልኝ ማለት በጭራሽ የሚታሰብ አይደለም። ሌላኛው CLTC 405 ኪሎ ሜትር ይሄዳል ሲግል ብሎ የተናገረበት ምክንያት ከተማን ብቻ ኮንሲደር ስላደረገ ነው። ከተማ ማለት የአዲስ አበባ ከተማን ብቻ ኮንሲደር ያደረገ ነው። በተጨናነቀ ትራፊክ በሎው ስፒድ ከተማን ብቻ ኮንሲደር ሲደረግ ብዙ ነገሮች ይታያሉ። ለምሳሌ መኪናው ሲንቀሳቀስ የሚያጋጥሙት ነገሮች አሉ። ትራፊክ ሊንቀሳቀስ ይችላል፣ መኪናው ሊቆም ይችላል፣ ሊሄድ ይችላል፣ ሊቆም ይችላል። አይድሊንግ አለው። ብዙ ቦታ ላይ ሄዳችሁ ትቆማላችሁ። ይህ ማለት ምን ማለት ነው? መኪናው ኮንሲደር የተደረገው ለከተማ ብቻ እንዲሁም ለሎወር ስፒድ ነው። የኤሌክትሪክ መኪኖች ደግሞ እንደሚታወቀው በአጠቃላይ የኤሌክትሪክ መኪኖች በሎወር ስፒድ ደረጃ ፐርፎርማንሳቸው ሃይ ነው። ማለትም በቶፕ ስፒድ ስትነዱትና በዝቅተኛ ስፒድ ስትነዱት የመኪናው ፐርፎርማንስም ሆነ ሬንጁ እየቀነሰ ይመጣል፣ በጣም ቶፕ ስፒድ በነዳችሁት ቁጥር ማለት ነው። ስለዚህ የBYD ሲገል 405 ኪሎ ሜትር ይጓዛል የተባለው በከተማ ብቻ በተጨናነቀ መንገዶች ላይ 10 እየቆመ 10 እየሄደ ባለው ሁኔታ ውስጥ ነው ማለት ነው። ያ ለምንድነው እንደዛ ኤክስቴንድድ የሆነው? ለምንድነው 405 ኪሎ ሜትር ታዲያ የሄደው ካላችሁኝ መኪናው ላይ የተገጠመ ሪጀነሬቲቭ ብሬኪንግ ሲስተም የሚባል አለ። ያ ሲስተም የሚሰራው መኪናው በቆመና በሄደ ቁጥር ነው ማለት ነው። ስለዚህ መኪናውን አይድሊንግ ላይ አድርጋችሁ ስትሄዱ ስታቆሙ ሪጀነሬቲቭ ብሬኪንግ ሲስተሙ ፕሮፐርሊ ይሰራል ማለት ነው። ስለዚህ መኪናው ረጅም ርቀት የተጓዘ ይመስላል ወይም ይጓዛል ማለት ነው በሎው ስፒድ፣ ለዛውም በከተማ ውስጥ በተጨናነቀ ትራፊክ ላይ ብቻ ማለት ነው። ስለዚህ CLTC ኮንሲደር ያደረገው በዛ ደረጃ ነው። በደንብ ልዩነቱ የገባችሁ ይመስለኛል። BYD ሲገል ኢሮፕ ሲገባ የተተመነለት ሬንጅ ከ310 እስከ 322 ኪሎ ሜትር በአንድ ጊዜ ቻርጅ ብቻ ነው። እስካሁን የተነገረን በኢትዮጵያ ይጓዛል የተባለው 405 ኪሎ ሜትር የተሳሳተ ነው ማለት ነው። 405 ኪሎ ሜትር የሚጓዘው መኪናው በቻይና ብቻ እንደሆነ ማሰብ አለባችሁ። እስቲ ኮመንት ላይ ኮመንት አድርጉልኝ። በእርግጥም ኢትዮጵያ ውስጥ መኪናውን እየነዳችሁት ትክክለኛ 405 ኪሎ ሜትር ሄዶላችኋል? ረጅም ርቀት ተጉዛችሁ የምታውቁ ሰዎች እስቲ ኮመንት ላይ ገብታችሁ ኮመንት አድርጉ። እውነት ነው ወይም ደግሞ ውሸት ነው በእርግጥም 405 ኪሎ ሜትር እየሄደልኝ ነው የምትሉም ሰዎች ካላችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። አሁን ስለዋጋው ልንገራችሁ። ይህ መኪና በኢሮፕ አክቲቭ የተባለው ትሪም ሌብል 19990 ዩሮ ሲባል ቦስት የተባለው ትሪም ሌብል ደግሞ 23380 ዩሮ ይጠየቅበታል። ኮምፈርት የተባለው ደግሞ ወደ 25880 ዩሮ እየተጠየቀበት ይገኛል።